ሰው ግን በዚህ ልክ ላይ ያስመስላል እንዴ? እኔ ያልገባኝ ነገር ፍፄ አንተ አንተ የሆንክ ዱቄታ የሶስት መላጣ ልጅ የምር ነው። በጣም ነው የምትገርመው አንተ። እውነቴን ነው የምልህ። በጣም ሲበዛ አስመሳይ ነህ ለካ። ለካ በጣም አስመሳይ ነህ። ገባ እንደ አብርሽ ጓደኞች ሆንክ እንደ አንተም አሁን ብለ ማለት ነው። ሄሚ ከብሩክ ጋር እንደተጣላች እያወቅ ከዚህች ልጅ ጋር አገናኝተ ደስተኛ ለማድረግ ብሩክን አይደለ? በጣም ሲበዛ ባለጌ ነው። ገባ አይደለ? የኔ ንግስት፣ የኔ ጀግና ሴት፣ የኔ ቀብራራ እውነት እንዳንቺ አይነትማ ምን አለ እንዶ የምር ነው የምላችሁት። የቆመበት ቦታ የሚተኛ ወንድ ከሚወለድ እንደ ሄሚ አይነት አንድ ቢወለድ ጥሩ ነው። ሴት ሆኖ ራሱ እንደ ወንድ የተፈጠረች ይበቃል እንኳን። እውነት እኔ እንደዛ ነው ማስበው። ምን ትላላችሁ እናንተ? የምር እንደዚህ ነቀዘና ወንዶች ከሚወለድ እንደ ሄሚ አይነት አንዱ ቢወለድ በቂ ነው። ኔቨር በቂ ነው ብዬ አስባለሁ እኔ። ገባችሁ አይደለ? ግን በዚህ ልክ ሰው እንኳን ግን አስመሳይ እንዲሆነ ግን አላውቅም ነበር። ገባችሁ? እንደ ፍፄ አይነት ሰው አስመሳይ አለ እንዴ? ሰውዬ ትላንት ወዲህ ስትለይ አላየህም ነበር? ከዚህች ወርጋ ሴትዮ ጋር ብሩክ ተብየውን እሱም ደግሞ እሱም ያው ነው ባክ ሲጀመር ማለት ነው። ሁላችሁም ያው ናችሁ እዚህ ጋር የተገኛችሁት ማለት ነው። ሁላችሁም ቆቃታሚዎች ማለት ነው። ሄሚን ትጠራለህ እንደ አንተ ኢካካም ግን ኬክን አልበላችሁም። እንኳን ደስ ብሎኛል። ኬክ ሳይሆን ይሄ ለዳቦ ያቦካችሁ ሊጥ ነው ሲጀመር ማለት ነው። ለዳቦ አቦክታ ያዘጋጀችው ሊጥ ነው። እሺ ኬክ አይደለም። አም ሶሪ። ገባችሁ? በነገራችን ላይ ሄሚን ለማስቀናት እየሞከርክ ከሆነ ብሩክ አይሳካልህም። ገባ? ከዚህች ኮተታም ሴትዮ ጋር ሄሚን አንተ እንድትቀና ገባ? እኔ ምልክ ማለት ነው። ሄሚን ለማስቀናት ነው እንደዚህ ይonክ ያለው። ተው እንጂ ተው ብራዘር። አይ አለመታደል። በነገራችን ላይ አይሳካልህም ማለት ነው። ሄሚን ለማስቀናት አትሞክር። ገባ? አትሞክር ነው የምልህ። ገባ አይደለ? እናንተ እንዴ ታሽቃብጣለህ እንዴ? አንተ ደግሞ ክብር የምትለው ነገር ክብር፣ ስለ ክብር መጀመሪያ ይወቅ። ክብር አታውቅም አንተ። ክብር ምን እንደሆነ አታውቅም። ከዚህች ሴትዮ ጋር የፈለጋችሁት ነገር እያደረጋችሁት እንዴ? ትናንት ወዲያ አልፈልጋትም ምናምን እያልክ ነበር፣ ግን ዛሬ ይሄው እንትን ትናንትና እንትን ሲታስር ወስ ማለት አንገት ላይ አሰርክና የወዴ እኮ ነው። ገባ አይደለ? ስለምትወዳት ነው። ገባ አይደለ? ቅንቅናም አታሽቃብጥ እባክህ። የምር ነው የምልህ። ሰውን ሲታከብር ነው ሰው አንተ ማከብሬ። ክብር ሲጀመር አታውቅም አንተ። ክብር ሲጀመር ክብርም አታውቅም። ክብር ምን እንደሆነ አታውቅም። ሰው ሲያወራ ነው እንጂ የሰማው ስለ ክብር አታውቅም አንተ። ገባ? ሄሚ ለፍታ ተገፍታ ተሳድባ ተራግጣ እዚህ ጋር ያደረሰችውን ደግሞ ዛሬ ከዚህች ወርጋጥካ የቡታጀራ 15 ወንዶች አማረፊያ እሷነች ያንተ 300 ሺህ የሚታከብር። ሄሚ እንኳን አከብራለች እንኳን አይደል እንዴ? ደግሞ ጥቅመኞች ናችሁ። ጥቅመኛ ነህ አንተ ሲበዛ ማለት ነው። በጣም ጥቅመኛ ነህ ብሩኬ ማለት ነው። ገባ? ምንድነው ትላንትና ቪዲዮ መጫን ያለበት ሄሚ ቤት ነበር። አንተ ቤት ላይ ነው የጫንከው። አየህ? ጥቅመኛ። ገባ አይደለ? በጣም ጥቅመኛ ነህ። ተለያይተናል። አባትሽ ፊት ላይ እኮ ተለያየን እኮ አልክ። ግን በእውነት ላነጋገርክ ለምንድነው የሆነ ክብር የማይኖር? ክብር ቤት ሰው ነህ አንተ። እውነቴን ነው የምልህ። ለንግግር ክብር ኖርክ። ገባ? ምን አይነቱ ነው በእናታችሁ ይሄ? ዝም ብለክ ነው እንደምትኖረው አንተ። ደግሞ አስሬ ክብር እኔ ወንድነቴን ዝቅ አድርጌ እንደዚህ ሆኜ ስለ ክብር አታውቅም። በዚሁ ወራዳዎች ሰላም ተጠየቅኳችሁ እንደ ውዶች። እኔ ሰላም ተጠየቅኩ አላውቅም። ግን ሰላም እንዴት ናችሁ? ደህና ናችሁ አላችሁ? አለው እግዚአብሔር ይመስገን ውዶች። ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እና ትንሽ ደቂቃ ሀሳብ ላወራችሁ ብዬ እኮ ነው የመጣሁትና ትናንትና እንዳያችሁት ይሄ ፍፄ የሚባል ኮተታም ሰውዬ ማለት ነው። ይሄ አልጫ ወንድ ሳይሆን ሴት ማለት ነው። ዱቄታም የሶስት መላጣ ልጅ የሶስት መላጣ ልጅ። እውነቴን ነው የምልህ። አንተ የሶስት መላጣ ልጅ ነህ። ገባ? የኔ ዮንኪ እንጃ ሀልጫ ነህ። በቃ እንደዛ ነው ብዬ ነው መይዜ። አንተ ሄሚን በዚህ ሄሚን ለማስቀናት ነው እንደ ሄሚን የጠራሃት ለማስቀናት። ደደብ። ይሄ ይውቀት እንዳይመስልክ ደደቦች። ሄሚን በእውነት ለማስቀናት ልጅቷን ልታሳብዷት ነው እንዴ? አልገባኝም ምን አፋር ብሉ ኬክ ልትበሉ አይደለ? አፋር ትበላላችሁ። ይሄው በጠበጠቻ ብላ ይሄው ብሉ። ይሄ እዚህ ጋር አንዷ በኢየሱስ እኔ ትናንትና እንዴት አባ እንዴት ደስ እንዳለኝ ውዶቼ፣ የምር ነው የምላችሁት። አንዱና አምስቱም እኮ በጠበጠች። 5 ሰው አንድ ለ5 ሰው ቲ 5ቱም እኮ ይወላችሁ አፈርዳቼ እንድበሉ ነው ያረጋችሁ።
ምን አለበት ወንበር አምስተሽ ጭንቅላታችሁ ብትፈንክቺ። እውነቴን ነው የምልህ ሄምዬ፣ ጭንቅላታችሁ መፈናከት ነበረበት እነኚህ ሰዎች። እውነት ችግር የለም ግን ይሁንልሽ። ምንም ብታደርግም ጀግና ነሽ። እውነት የሴቶች ተምሳሌት የኔ ቀብራራ እህት፣ እውነት የሚዳ ሀማሪ የታደሳ ልጅ የአብርሽዬ እህት ትለያላችሁ። እንኳን የጋሽዬ ጀግኖች እውነት በኢየሱስ ምን እንጃ እናንተን እኔ በማወቄ እኔ ደስ ይለኛል። በጣም ደስተኛ ነኝ እኔ ባይዘው እና የማቻችሁ ወዳችኋለሁ። ቪዲዮን ሼር ላይ አድርጉ። መልካም ቀን